በመጨረሻም ኪሮቤል እንግዲህ የቤቱን አዲስና ሕግ ስላወጣ እንዲሁም ደግሞ ያለኔ ፍላጎት ማንም ሰው መንቀሳቀስና መውጣት አይችልም ብሎ አሳውጆም ነበረ። ነገር ግን በዚህ መካከል አጀሬት ላምሮት ያው ፍቅረኛዋ በህይወት መኖርና ለመኖሩን ለማረጋገጥ ቴክስት ተልኮላት ያንን ቴክስት አይታ እንዲሁም ደግሞ ቴክስቱን ስታዩ ከኪሮቤል ቤት በጣም ደንግጣ ነበረ። ኪሮቤል ምንድን ነው ያስደነገጥሽ? ይሄን ያክል ምንስ ቢላክልሽ ነው ብሎ ቢጠይቃትም እሷ ግን ምንም አይደል አይመለከትም በሚለው ሀሳብ ላለመስጠት ተነስታም ነበረ። ነገር ግን ሀሳብ ከሰጠችም በኋላ ያደረገችው ነገር ምንድን ነው? አይመለከትም፣ ይሄ ለእኔ ነው፣ ስለዚህ የምፈልገውን ነገር እኔ ማድረግ እችላለሁ፣ እናም ደግሞ አንተ አታስፈልገኝም ወይስ እዚህ ቤት እስረኛ ነኝ እኔ ላንተ? ምንድን ነው ይሄን ያክል እንደዚህ የምታደርገኝ? እስር ቤት ከሆነ ታስረሻል በሉኝ እና በእናቴ ቤት እና በአባቴ ቤት ደግሞ እንደዚህ አይነት ህግ እኔ እንዲኖርም እንዲስተዳደርም አልፈልግም። ስለዚህ የምወጣበትና የሚገባበትን አንተ ልትከታተለኝ አትችልም እና እኔ በምፈልገው መንገድ ይሄዳለሁ እንጂ ተቀመጭና ሄጅ ስላልከኝ የማደርገው ነገር የለም። ስለዚህ እኔን አትጠይቀኝ፣ ልትቆጣጠረኝም አትችልም፣ በእኔ ህይወት ጣልቃ ልትገባም አትችልም። ባትገባም ደግሞ እየተሻለ ነው እንጂ ሁልጊዜ ከኔ ጋር ሰጣ ገባ የምትገባ ከሆነ ነገሮቹ ከምታስባቸው በለች ሊወሳሰቡ ይችላሉ እና ይህንን ነገር ደግሞ ባታደርግና ባትፈጽም የተሻለ ነው በሚለው እያሰበችና እየተናገረችም ነበር። ነገር ግን እሱ እንደዛ ሊሆን አይችልም፣ እንዴት ነው እንደዛ ያደረግሽው? ለምንስ ይሆናል? የሚል ነገሮችንም ተናግሮ አንዳንድ አላስፈላጊ የሆኑ ነገሮችን ሲናገርም ነበረ። ሆኖም እንደምንም አድርጎ እየተካሰተው ተካስቶ የሆነውም ሆኖ የተፈጠረውም ተፈጥሮ ብዙ ነገሮች ተካሂደዋል ማለት ይቻላል። በዛ ውስብስብና ሁኔታ ውስጥ ሆነው ራሱ የሚገራርም ነገሮችን ሲሰሩም ነበረ። በዛ ሁኔታ ሁና እናትም ተጠርታ ነይ መስክሬ ተብላ ለምረት በጣም አስቸጋሪ ሆነልሽ ተብላ እንግዲህ ወይዘሮ ዝናሽም እባክሽ ልጅ አሁን ላይ ያ ሰው በጣም ጥሩ አይደለም፣ መጥፎ ላይ ነው ያለና እኔ እስከዛሬ የቀመኝ በቀኛል፣ አንቺን በብዙ ነገሮች አታሉሻል፣ በብዙ ነገሮችም ደግሞ ወስዶኛል። እናም አሁን እኔ የማላቀሽ ልጅ አድርገው ስለሰራሽ ይሄ ነገር ቢቀርና ደግሞ ቢስተካከል የተሻለ ነገር እስከሚመጣ ለምን ትላታለሽ ማለት ነው እናቷ። ታዲያ ለምሮት የእናቷን ሀሳብ መደገፍ አልፈለገችም። በተለይ ደግሞ ለአምሮት እኮ የመጀመሪያ የፍቅረኛ ልጅ ነበረች በወቅቱ። እኔና ግርማ በጣም ቅልጥ ያለ ፍቅር ውስጥ ገብተናል፣ ግን ደግሞ አሁን ላይ ይሄ አውሬነት ሳይላበስ በፊት ደግ ሰውና ጥሩ እንዲሁም ማሳኝ የፍቅር ሰውም ነበረ። ግን በቃ ምን ላድርግ የመጀመሪያ ናትና ልረሳትም ልተዋትም አልችልም። ስለዚህ ይችን ልጅ አሁንም ከጉኜ እንዲሁም ደግሞ ከቅፌ ያወጣብኛል ብዬ በጣም እየፈራው ነው ያለሁት። ስለዚህ ምን ባረግ ይሻላል የሚል ነገር እየተናገረች ነው ያለችው አሁን ላይ። እሱ ደግሞ ኪሮቤል ለዛ አታስቢ፣ እኔ ያለው ጠብቃት አለው የትርሲት እህት ስለሆነች እንደ ሁሉም ነገር ተንከባክቤ ያሳድጋታለሁ የሚል ድምዳሜን የሚሰጣት። ነገር ግን ይሄ ነገር ልቧን እያሳረፈላት አይደለም ማለት ይቻላል። ዝሮ ዝሮ ደግሞ አሁን የተከሰተው ነገር ምንድን ነው? መክሊት ኪሮቤልን ሳትወደውና ሳታፈቅረው አቅርም። ኪሮቤል ደግሞ ይህንን ነገር አላወቀም። የሚገርማችሁ ነገር አሁን ላይ ከኪሮቤል ጋር ያላት ቀረቤታ በጣም ደስ የሚል ነው። እንዲሁም ደግሞ ተቀራርበዋል ይበልጥ ማለት ይቻላል። እናም ኪሮቤል ይህንን ነገር እያየባት አይደለም። በተለይ ዛሬ ደግሞ በጣም ስትደናበር እንደነበረ ተስተውሏል። እናም ሀና ብሎ ነበር እንግዲህ በእንቅልፍ ልቡ እየቃዠ በነበረበት ሰዓት ሀና ማናት የሚለውንም ለማጣራት እየሞከረች ነበረ። ነገር ግን ስታጣራ የነበረው ለራሷ ነው ወይስ ደግሞ ለትርሲት አስባላት ነው የሚለውን ነገር ደግሞ ስናመዛዝነው እና ስናየው ለትርሲት አስባ አልነበረም። ለራሷ ጥቅም እንዲሁም ደግሞ ለራሷ ፍላጎት ስትል እየተካሰተችው እና ደግሞ እያካሄደችው ምርመራም ነበረ። ዙሮ ዙሮ እንዴት አድርጌ ነው መኖር የምችለው? እንዴትስ አድርጌ ነው ማካሄድ የምችለው? እና ይህንን ነገር ካስተዋለበትም በኋላ ይች ልጅ ምን አስባ ነው? እንዴት ነው እንደዚህ የሆነችው? ለምንስ ነው የምታካሄደው ይህን ነገር የሚል ነገር ተፈጥሮበትም ነበረ። ዙሮ ዙሮ አሁን ላይ ለአምሮት በራሷ ለመንቀሳቀስ እየሞከረችበት ያለበት ደረጃ ላይ ነው። እንዲሁም ከሀዘን ወጥታ በተለይ ደግሞ አለው በህይወት ካላትም በኋላ ጆን ያው ወደ ራሷ ተመልሳ የእውነት አለ ወይስ የለም የሚለውን ነገር ለማጣራት እየሞከረች ነው። እንዲሁም ደግሞ አሁን ኪሮቤል ልክ እንደ አባቴ ነው። አባቴ ምንም እንኳን ጭራቅ ቢሆንም ኪሮቤልም ከዛ አይተናነስም
የጆን ሞት እንደ ማስፈራሪያ ሲጠቀምበት ነበር። ነገር ግን አሁን ላይ ጆን በህይወት እንዳለ ካወቀና እንዲሁም ደግሞ አባቴን ነጣ አስወጣዋለሁ ብላ ነው የምታስበው። ስለዚህ እዚህ ቤት ያለ ህግና እዚህ ቤት ያለ አቋም እንዲሁም ደግሞ እዚህ ቤት የምታካሂደው ነገር እያንዳንዱ እንዳለ ይቆማል፣ ይቋረጣል። ጆንን ሂጄ ካገኘሁት ያኔ ማን በድል እንደሚስቅና እንደሚያለቅስ እናያለን እያለች እየፎገረች ነው ያለችው። ኪሩቤል ደግሞ ይህንን ነገር አያውቅም። ጆን ራሱ ማን ከሆስፒታል አንስቶ ወደ እዛ እንደወሰደው ራሱ አያውቅም ማለት ነው። ለማጣራት እየሞከረ ነው ያለ በራሱ መንገድ። እንዲሁም ደግሞ ኪሩቤል እንድሞት ያስፈረደብኝና እያስገደደብኝ ሰው ነው፣ ግን ወደ ሆስፒታል አንስቶ ይወስደኛል ብዬ ለማመን ደግሞ ተቸግሬያለሁና ማን እንደዚህ ሊያደርገኝ ይችላል? ማንስ እኔ ሊያግዘኝ ይችላል? የሚለውን ነገር እያሰበ ነው። ይሄ የሁላችንም ጥያቄ ነው። ጆንን ማን ነው ወደ ሆስፒታል ግን ይዞት የሄደ? በእርግጠኝነት ኪሩቤል በወቅቱ አቅዶ ይሆን እንዴ? ማለት ከወጋውም በኋላ በእርግጥ ሲወጋው አይቷል ፊት ለፊቱ። እናም ደግሞ አውቆ ቢሆንስ እንደው ይህን ነገር ሞቷል ያለው መችስ፣ ወይም ለፖሊስ ተነግሮ ይሆን እንዴ ይህን ነገር የፈጸመው? ሰው ዝርዝሩ አሁን ላይ ጆን ራሱ አላወቀውም ማን ወደ ሆስፒታል እንደወሰደ፣ ግን ደግሞ ተደብቆ ነው ያለውና ለላምሮት መጥቶ እንዲያወራትና እንዲያገኛት የፈለገበት ዋነኛ ነገር ደግሞ ምን ሊሆን ይችላል? አሁን ኪሩቤልን ለመበቀል ብሎ ነው ላምሮትን ላግኘት ያላት፣ ወይስ ደግሞ ግርማን ለመበቀል ብሎ ነው? ግርማ አሁን ላይ ቤቱን ልቆ ከጠፋ ሰንበት ብሏል። ስለዚህ ስመለስ ግን ይሄ መሬት ውጦ እንዲበላቸው አደርጋለሁ የሚል ትልቅ ዛቻ ነው እንግዲህ ዝቶባቸው የሄደ። ስለዚህ የጆን ሁለተኛ እርምጃ ምንድን ነው የሚሆነው ብላችሁ ታስባላችሁ? አሁን ሳስበው በላምሮት ላይ ለመጫወት ያስባል። ላምሮት እንደምትወደውና እንደምታፈቅረው ጆን በደንብ ስለተረዳ እንዲሁም ደግሞ ስለሚያውቅ ይህንን አጋጣሚ በመጠቀም የሚፈልገውን ነገር ሊያስደርጋትና እንትን ሊላት ይችላል ማለት ነው። ዞሮ ዞሮ እንዴት አድርጌ ነው ይህንን ነገር ማድረግ የምችለው የሚለውን ነገር እያስበበት ያለ ይመስለኛል። እና አሁን ላምሮትና ጆን ቢገናኙ ምን የሚላት ይመስላችኋል? በእርግጠኝነት ጆን ኪሩቤልን ለመበቀል የሚሄድበት አንዳች ታላቅ ሰነድ ሊያገኝበት ይችላል ብያለሁ። ከዛ ደግሞ ወደ ግርማ ይመጣልና ግርማም በህይወት እንዳለ ካወቀ በኋላ በእርግጠኝነት ተመልሶ ወደዛ ቤት መምጣቱ አይቀርም። እናም ደግሞ አሁን ላይ ኪሩቤል ስለ ትርሲት እያሰበ በሚኖርበት እያንዳንዱ አጋጣሚ መክሊት አብረው ናት፣ ከጎኑ ናት። መክሊት ደግሞ ፍቅር ሳይዛት አይቀርም እንግዲህ ኪሩቤል ይህንን ነገር ካነቃና እንዲሁም ደግሞ ዘኑ ነቅታ ይሄ ነገር አይሆንም የእህትሽ ፍቅረኛ ነው፣ ስለዚህ አቁሚ ካላለቻት በስተቀር የምታቆም አይመስለኝም ማለት ነው። ስለዚህ ትርሲት ትበላለች ማለት ነው። እንግዲህ ሁለት ታማቾች በአንድ ወንድ ይማረኩና ሊጣሉም ሊጋደሉም ይችላሉ። እንዲሁም ደግሞ ተንኮልም ሊሰሩ ይችላሉ ብዬ አስባለሁ። ላምሮትን በእርግጥ ይህንን ጥያቄ አፍቅረሽ ታውቂያለሽ ወይ የሚለውን ጥያቄ ከጠየቀቻው በኋላ ነው እንግዲህ ቁም ብላ ስታስብበት የነበረ። ምክንያቱም ፍቅር ምን ማለት እንደሆነ ስለማታውቅ፣ እንዲሁም አሁን ላይ ደግሞ ኪሩቤል የመጀመሪያዋ ስለሆነ በእርግጠኝነት ተወደዋለች ብዬ አስባለሁ። እናም እሱ ትርሲት ሴት መስለው ቢያወራት፣ እሷ ግን ወደ ሌላ ነገሮችን እየቀየረቻቸው ነው ያለ። እሱ አሁን እንደ ማንኛውም የፍቅረኛውን እህት እንክብካቤ እንደሚያደርገው ሁሉ ለላምሮትና ለእሷ እየሰጠ ነው። ግን እዚህ ጋር መክሌት ምንድን ነው እያደረገች ያለችው? ይህን አጋጣሚ ወደ ፍቅር እየቀየረችበት ያለችበት ደረጃ መጥቷል። በተለይ ደግሞ ሲያመሰግናት እና ጎበዝ ነሽ እንዲሁም ደግሞ እንደዚህ ንጹህ ልብ አለሽ ሲላት ይበልጥ እየሰመጠች እና እየቀለጠች መታለች። ስለዚህ ኪሩቤል ይህንን ነገር በተሎ አይቶ ሀሳብ ካልሰጠበት እና ውሳኔ የማይሰጥበት ከሆነ ይበልጥ በጣም እንትን እያለ ይሄዳል ብዬ አስባለሁ። ምንድነው እየባሰበት እንዲሁም ደግሞ እየጨከነ የሚሄድ ነገር አለ ብዬ አስባለሁ። ስለዚህ ኪሩቤል አሁን ምንድነው ማድረግ ያለበት የሚለውን ነገር እስኪ እናስብበት። እንደኔ ግን መክሌቱን ቆም ብሎ ቢያትና ቢመለከታት ከመደነባበሯና ከመደነጋገጧ በስተጀርባ ምንድን ነው ብሎ ቢፈትሽ የተሻለ ነው። ላምሮት እንቅልፍ ብትነሳውም ወዴት ሄዳለሁ ወጣለሁ እያለች መክሌትንም መዘንጋት የለበትም ብዬ አስባለሁ። ዞሮ ዞሮ እንግዲህ መልካም እድል። እናም እንደምትወደውና እንደምታፈቅረው እንግዲህ የሚደርስበት ይመስለኛል። በእርግጠኝነት ላምሮትም በሯ ስር ቆሞ እየጠበቃት በነበረበት አጋጣሚ እናቷ ራሱ ሄዳ ስትቆፈቆፍ የእውነት ግን ትወጂኛለሽ የሚል ጥያቄ ነበር የጠየቀቻት። እናም እናት እኔ በደንብ ነው የምወድሽ ግርማ፣ ብዙ ነገር ቢያሳጣኝም ሕፃን ያለቀስኩት ነገር በጣም ብዙ ነገር አለ አንቺ ያልገባሽ ነገር፣ የትርሲትን አባት ታይረፍ የሚልሽ ምናምን እሱ ለምክንያት ነበር እንጂ ጣልቶሽ አልነበረም ያለች ሁላ ከኪሩቤል ጋር የምታወራበትን እያንዳንዱ ነገር ሰምታለች። ስለዚህ ልትረዳውና ልትገነዘበው አልቻለችም ማለት ነው። አሁን
በዚህ 2 ቀን ውስጥ በጣም ብስቁል ብላ ነበር። በነገራችን ላይ ግን ጆን አለው ካላት በኋላ ጸባይዋ እንዳለ ነው የተቀየረ ማለት ይቻላል። እንደገና ተመልሳ ወደ ድሮ ስራዋ ለመመለስ እየሞከረችበት ያለበት ደረጃ ነው እንግዲህ የሚያሳየው። ላምሮት ግን እናቷን እና ቤተሰቦቿን ባትጎዳ ጥሩ ነው። ያው ከጆን ጋር መሄዷና ማወቋ እንዳለ ሆኖ ባትጎዳቸውና ብትንከባከባቸው እንዲሁም ደግሞ መልካም ጥሩ ሰው ሆና ከእህቷ እና ከእህቶቿ ጎን ቁማ የታላቅ እህት እንደመሆኗ ብዙ ኃላፊነቶችን ብትሰራና ብትጠብቅ እየተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ ላምሮት ትስተካከላላችሁ ወይስ ደግሞ እንደው በዛው ብልሽት ብላ መቀረው ትላላችሁ? እንግዲህ ዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ